ሀገራችን ኢትዮጵያ በአፍሪካ ቀንድ ያላት ስትራቴጂካዊ መልክዓ ምድር፣ ሰፊ የህዝብ ቁጥርና እያደገ የመጣው ቀጠናዊ ተጽዕኖ በታሪኳ ሁሉ ለወዳጅም ለጠላትም የትኩረት ማዕከል አድርጓታል። ይሁን እንጂ ይህ የተፈጥሮና የታሪክ ስጦታ የራሱን አዎንታዊ ድሎች ይዞ እንደሚመጣው ሁሉ ሀገራችን ለቀጠናዊና ዓለም አቀፋዊ የኃይል ሚዛን ፉክክሮች ዋነኛ ኢላማ ማድረጉ ግን አልቀረም። በዚህ ሰፊ የጂኦፖለቲካ ሽኩቻ ውስጥ በቅርብ ጊዜያት በጉልህ የሚስተዋለውና የመክበብ ዛቢያ ወይም አክሲስ ኦፍ ኮንታይንመንት ተብሎ የሚጠራው ስትራቴጂ የኢትዮጵያን ብሔራዊ ጥቅም፣ የቀጠናዊ መሪነት ሚናና የሉዓላዊነት ጥንካሬ ለመገደብ የሚደረግ የተቀናጀ የውጭ ኃይሎች ጥረት መገለጫም ሆኗል። ይህ የውጭ ኃይሎች ተጽዕኖ ስትራቴጂ ይበልጡ ውስብስብና አደገኛ የሚሆነው ግን ከውስጥ ካሉት ጽንፈኛ የፖለቲካ ፍላጎቶችና የስልጣን ሽሚያዎች ጋር ሲያያዝ ነው። በዚህ ረገድ የህወሓት አክራሪው ቡድን የራሱን የፖለቲካ ህልውናና የበላይነት ለማስጠበቅ ሲል ከነዚህ የውጭ የመክበብ ዛቢያ ተዋናዮች ጋር የሚፈጥረው ትብብር የሀገራችን የደህንነትን ስጋት ወደ ላቀ ደረጃ ለማሰጋገር ሴራ እየጎነጎነ ይገኛል። ሰላም ጤና ይስጥልኝ። የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዚህ ዝግጅት ኢትዮጵያን የመክበብ ዛቢያ ወይም አክሲስ ኦፍ ኮንታይንመንት እና የህወሓት አክራሪ ቡድን ትብብር በሚል ርዕስ የዘወትር የሚዲያችን ቤተሰብ አርዱል ሁቡሽ ከምስራቅ ኢትዮጵያ የላኩልንን የውጭው ጠላት የመክበብ ዛቢያና የውስጠኛው የአክራሪው ቡድን የጥቅም ትስስር እንዴት እንደተቀናጀ በሀገራዊ አንድነት ላይ እየደቀነ ያለውን አደጋና የዚህ ትብብር ስትራቴጂካዊ አንድምታ በጥልቀት የሚፈትሽ ፖለቲካዊ ትንታኔ ወደ እናንተ ይዘንላችሁ ቀርበናል። ወደ ትንታኔ ከመሻገራችን በፊት ግን ይህ ድምፅ ለብዙዎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትዘንጉ። ለሚዲያችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንደሆኑ ከወዲሁ እጋብዛለሁኝ። አብራችሁን ቆዩ። ትንታኔው አሁን ይጀምራል። ኢትዮጵያን የመክበብ ዛቢያ ወይም አክሲስ ኦፍ ኮንታይንመንት እና የህወሓት አክራሪው ቡድን ትብብር። የህወሓት አክራሪ ቡድን የቅርብ ጊዜ ድርጊቶች በተለይም የትግራይ ክልል ጊዜያዊ አስተዳደርን መገልበጡና አዳዲስ የወታደራዊ እንቅስቃሴዎቹ ከበፊቱ የሰፊው ቀጠናዊ የመክበብ ዛቢያ ወይም አክሲስ ኦፍ ኮንታይንመንት አካል መሆን አለመሆናቸው ለመረዳት በአውሮፓውያን አቆጣጠር በ2017 እና 18 በአፍሪካ ቀንድ ያለው በፍጥነት እየተለዋወጠ ያለ የጂኦፖለቲካዊ እውነታ መተንተን ያስፈልጋል። አሁን ባሉት የፖለቲካ የወታደራዊና የዲፕሎማሲያዊ ክስተቶች ላይ በመመስረት አዎ የህወሓት አክራሪ ቡድን ድርጊቶች በኢትዮጵያ ላይ ከተቃጣው ቀጠናዊ የመክበብ ዛቢያ ጋር መሰረታዊ ቁርኝት ያላቸው እና እንዲሁም እንደ ውስጣዊ ማስፈጸሚያ ሆነው የሚያገለግሉ ናቸው። ህወሓት በትግራይ ውስጥ ፍጹም ስልጣን መልሶ የመቆጣጠር የራሱ ፍላጎት ቢኖረውም የኢትዮጵያን ቀጠናዊ ተጽዕኖ ለመግታት ከሚፈልጉ የውጭ ኃይሎች ጋር ስልታዊ ትብብር ፈጥረዋል። እነዚህ የህወሓት አክራሪ ቡድን ድርጊቶች የዚህ ኢትዮጵያን የመክበብ ስትራቴጂ አካል እንዴትና ለምን እንደሆኑ ዝርዝር ማብራሪያ ለማቅረብ እንደሚከተለው ለማቅረብ እሞክራለሁ። አንደኛ፣ በአፍሪካ ቀንድ ኢትዮጵያን የመክበብ ዛቢያ ምንድን ነው? የመክበብ ዛቢያ ወይም በእንግሊዝኛ አቻ ቃሉ አክሲስ ኦፍ ኮንታይንመንት ማለት በግብጽ በኤርትራና በሶማሊያ መሪነት የተመሰረተ ጸረ ኢትዮጵያ ስትራቴጂካዊ ጥምረት ነው። ይህ የሶስትዮሽ ጥምረት በዋናነት የተጠናከረው ኢትዮጵያ ከሶማሌላንድ ጋር ታህሳስ 22 ቀን 2016 ዓ.ም በተፈራረመችው የመግባቢያ ሰነድ ወደ ቀይ ባህር ቀጥታ መዳረሻ ለማግኘት ያለመና በግብጽ በታላቁ ኢትዮጵያ ህዳሴ ግድብ ላይ ባላት የአባይ ወንዝ ተፋሰስ የበላይ ገዢ የመሆን ፍላጎት ላይ የተመሰረተ የይገባኛል ተቃውሞ ምክንያት ነው። የዚህ ጥምረት ዋና ዓላማ ኢትዮጵያን በዲፕሎማሲ ማግለል፣ በወታደራዊ መስክ ማወክና በውስጥ እንድትከፈል ማድረግ ነው። ኢትዮጵያን በመክበብና የውስጥ ድክመቶቿን በመጠቀም ኢትዮጵያን ወደ ቀይ ባህር ኃይሏን እንዳታሰፋ ወይም በናይል የውሃ ድርድር ላይ የበላይነት እንዳትይዝ ለመከላከል ታልሞ የተደረገ ጥምረት ነው። ሁለተኛ፣ የህወሓት አክራሪ ቡድን አሁናዊ ድርጊቶች። የውስጥ መፈንቅለ መንግስትና የወታደራዊ እንቅስቃሴ በ2017 ዓ.ም እና በ2018 ዓ.ም የህወሓት አክራሪ ቡድን በቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት በአቶ ጌታቸው ረዳ በሚመራው ለዘብተኛ ቡድንና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በሚመራው አክራሪ ወይም ጽንፈኛው ቡድን መካከል ከባድ የውስጥ መከፋፈል እንደነበር የሚታወቅ ነው። አሁን ደግሞ እየተነሳ ያለው ጥያቄ በአክራሪው የህወሓት ቡድን የተፈጸሙ ሁለት ዋና ዋና ክስተቶችን የሚመለከት ሲሆን እነርሱም የጊዜያዊ አስተዳደሩን መገልበጥ
አንደኛው ሲሆን ሚያዝያ 27 ቀን 2018 ዓ.ም ላይ አክራሪው የህወሓት ቡድን በቀድሞ የክልሉ ባለስልጣናት ላይ መፈንቅለ መንግስት የተባለ እርምጃ ፈጽመዋል። የ2015 ዓ.ም የፕሪቶሪያ የሰላም ስምምነት ቁልፍ አካል የሆነውና በፌዴራል መንግስት እውቅና የተሰጠውን ጊዜያዊ አስተዳደር በኃይል በማፍረስ የ2013 ዓ.ም የትግራይ ክልል መንግስት በኃይል መልሶ አቋቁመዋል። የወታደራዊ እንቅስቃሴዎችና የውትድርና ምልመላን በተመለከተ ሁለተኛው ሲሆን ከ2018 ዓ.ም ጀምሮ የትግራይ ሰራዊት ወደ አከራካሪዎቹ የምዕራብ ድንበሮች እንደ ጸለምት ወታደራዊ እንቅስቃሴዎችን ማድረጋቸው ለማናቸውም ገሃድ ነው። ሌላው ከሰኔ 2018 ዓ.ም ጀምሮ የህወሓት አክራሪው ቡድን ባለስልጣናት አዳዲስ የታጣቂ ምልመላና ከዚህ ማምለጥን ወይም ማስመለጥን አስመልክቶ በከባድ ቅጣት የሚያስቀጣ የግዴታ የውትድርና ምልመላ ህግና አዋጅ ማዘጋጀታቸው ይታወቃል። ይህ ድርጊት በራሱ የህወሓትን አክራሪ ቡድን ለሙሉ ጦርነት ዝግጅት ማድረጉን የሚያሳይ ነው። ሶስተኛ፣ የህወሓት ድርጊቶች የመክበብ ዛቢያን እንዴት እንደሚያገለግሉ በተመለከተ የህወሓት አክራሪው ቡድን ድርጊቶችን በባዶ ሜዳ ላይ እየተፈጸሙ ያሉ አይደሉም። በአፍሪካ ቀንድ ማለትም በቀጠናው ኢትዮጵያን ከማቀቡ ወይም የመክበብ ስትራቴጂ ጋር በበርካታ የትንታኔ አቅጣጫዎችን በጥብቅ የተቆራኙ ናቸው። ለዚህም ማሳያ አንደኛው የኤርትራውና የህወሓት ታክቲካዊ ጥምረት ተንታኞች ሊታሰብ የማይችል የጂኦፖለቲካዊ ለውጥ ብለው በገለጹት ሁኔታ በ2013 ዓ.ም እስከ 2015 ዓ.ም በትግራይ ውስጥ የተካሄደው አውዳሚ ጦርነት ወቅት ዋነኛ ተቀናቃኝ የነበሩት ህወሓትና የሻዕቢያ መንግስት ጊዜያዊ ታክቲካዊ ጥምረት ፈጥረዋል። የሻዕቢያው መሪ ኢሳያስ አፈወርቂ የህወሓት አክራሪ ቡድኖችን በንቃት እንደሚደግፉ የኢትዮጵያ የመንግስት የመገናኛ ብዙሃንና የደህንነት ባለስልጣናት ከመግለጻቸው በተጨማሪ ሁሉም የሚያውቀው የአደባባይ ሀቅ ነው። በግብጽ ለሚመራው በአፍሪካ ቀንድ ኢትዮጵያን የመክበብ ዛቢያ ዋነኛ ምሰሶ የሆነችው ኤርትራ ዳግም ያረጀውን የህወሓት አክራሪ ቡድን በሰሜን ኢትዮጵያ ዘላቂ ያለመረጋጋትን ለመፍጠርና የኢትዮጵያን የሀገር ውስጥና ቀጠናዊ አጀንዳዎችን በቋሚነት ለማስተጓጎል እንደ ምርጥ ተወካይ ወይም ፕሮክሲ እንደሚያገለግል ተገንዝባለች። ሁለተኛ፣ የተቀናጀ ጂኦፖለቲካዊ ጫና። የህወሓት አክራሪ ቡድን እርምጃዎች የተወሰዱበትን ጊዜያዊ ስንመለከት ከጥምረቱ ጠብ አጫሪ እንቅስቃሴዎች ጋር ቀጥታ ትስስር አለው። የህወሓት አክራሪዎች በሚያዝያና በሰኔ ወራት 2018 ዓ.ም ሙሉ ስልጣን ለመቆጣጠርና ጦር ለማንቀሳቀስ እርምጃ በወሰዱበት ልክ በተመሳሳይ ጊዜ ግብጽና ኤርትራ ኢትዮጵያን ከቀይ ባህር ለማግለል ያለመ ከፍተኛ የቀይ ባህር የባህር ላይና የጸጥታ ስምምነት ተፈራርመዋል። ግብጽ በተመሳሳይ ጊዜ ከባድ ወታደራዊ መሳሪያዎችንና ወታደሮች ወደ ሶማሊያ አስገብታለች። በትግራይ ክልል ውስጥ ከባድ የውስጥ ደህንነት ቀውስ በመፍጠር ህወሓት የኢትዮጵያ ብሔራዊ መከላከያ ሰራዊት ጉልበትና ሀብቱን ወደ ሰሜን እንዲመልስ ለማስገደድ እንቅስቃሴ አድርገዋል። ይህም ኢትዮጵያ በግብጽና በሶማሊያ ለተደቀነባት የመክበብ አደጋ ምላሽ ለመስጠት የሚያስፈልጋትን አቅም ለማሳጣት ታስቦ የተደረገ ሴራ ነው። ሶስተኛ፣ የፕሪቶሪያን የሰላም ስምምነት ማደናቀፍ። የፕሪቶሪያው የሰላም ስምምነት የሰሜኑን ስጋት በማስወገድ የኢትዮጵያ ህዝብና መንግስት ኢኮኖሚውን እንዲያረጋጋና በጂኦፖለቲካዊ ፍላጎቶች ላይ እንዲያተኩር ያስችለዋል በሚል ታስቦ የተደረገ ነበር። የህወሓት አክራሪዎች የትጥቅ ማስፈታት ፕሮቶኮሎችን ለመተግበር በግልጽ አሻፈረኝ በማለት እንዲሁም የድህረ ጦርነት ሽግግሩን ለማስተባበር የተቋቋመውን ጊዜያዊ አስተዳደር በመገልበጥ ክልሉ አሁንም የፈንጂ ቀጠና ሆኖ እንዲቀጥል እያደረጉ ይገኛሉ። ይህ የህወሓት አክራሪ ቡድን የፕሪቶሪያን የሰላም ስምምነት የሚያደናቅፍ ተግባር ኢትዮጵያን ከበባ ውስጥ የማስገባት ስትራቴጂ የውስጥ ግንባር ሆኖ እንዲያገለግል ታስቦበት እየተደረገ ያለ ነው። አራተኛ፣ የህወሓት እያደረገ ላለው እንቅስቃሴ ስጋቱን መገንዘብ። ዓለም አቀፉ ማህበረሰብ ህወሓት አፍራሽ ከሆኑ ኃይሎች ጋር መተባበሩ የሚያስከትለውን ከባድ ቀጠናዊ መዘዝ ተገንዝበዋል። በመሆኑም ሰኔ 10 ቀን 2018 ዓ.ም የአሜሪካ የውጭ ጉዳይ ሚኒስቴር በአክራሪ የህወሓት አባላትና ቤተሰቦቻቸው ላይ በአሜሪካ ኢሚግሬሽን እና የዜግነት ህግ መሰረት ያነጣጠረ የቪዛ ክልከላ ወይም እገዳ ማድረጉን አስታውቀዋል። አሜሪካ እነዚህ ማዕቀቦች ለመጣል መሰረት ያደረገችውም ቀደም ሲል ተደርጎ የነበረውን የሰላም ሂደት ማዳከም እንደሆነ በኢትዮጵያ መከላከያ ሰራዊት ላይ የትጥቅ ግጭትን መቀስቀስና የአፍሪካ ቀንድን ዳግም ወደ ጦርነት አዘቅት ውስጥ ለመክተት የሚያደርጉትን ጥረት በግልጽ በመጥቀስ ነው። ጠቅለል ሲደረግ የህወሓት አክራሪው ቡድን አሁን ላይ እያደረጋቸው ያሉት ድርጊቶች የማያጠራጥር በአፍሪካ ቀንድ ኢትዮጵያን የመክበብ ዛቢያ ወይም አክሲስ ኦፍ ኮንታይንመንት አካል ሆነው እያገለገሉ ይገኛሉ።
የአክራሪው የህወሓት ቡድን የቅርብ ጊዜ ግብ በትግራይ ክልል ውስጥ ስልጣንን በብቸኝነት መቆጣጠር ቢሆንም ይህን ለማሳካት ግን ከኤርትራና በተዘዋዋሪም ከግብፅና ከሶማሊያ ጋር መተባበርን መርጧል። ሌላው የህወሓት አክራሪ ቡድን በፌዴራል መንግስቱ እውቅና የተሰጠውን ጊዜያዊ አስተዳደር በመገልበጥ አስገዳጅ የውትድርና ምልመላን መልሶ በመጀመርና ኃይሎችን በማንቀሳቀስ የኢትዮጵያን ፌዴራል መንግስት ከውስጥ ለማድማት ጥረት እያደረገ ይገኛል። ይህ የውስጥ ጦርነት የካይሮ የአስመራና የሞቃዲሾን ፍላጎት በትክክል የሚያሟላ ሲሆን በአፍሪካ ቀንድ ኢትዮጵያን ከበባ ውስጥ የማስገባት ስትራቴጂውን ከውስጥ ወደ ውጭ በመተግበር መላውን የአፍሪካ ቀንድ ወደ አውዳሚ የውክልና ጦርነት የመሳብ አደጋን ለመደቀን የሚደረግ መውተርተር ነው። ይሁን እንጂ የኢትዮጵያ የተቃጣባትን የከበባ ዛቢያን ወይም አክሲስ ኦፍ ኮንታይንመንት የግብፅ የኤርትራና የሶማሊያን የምትሰብርበት አቅም ያላት ታላቅ ሀገር ናት። እያደረገችውም መጥታለች። በኢትዮጵያ ላይ ለዘመናት የተጠነሰሱ ሴራዎች ባይበገሬነት እየበጣጠሰ ከትውልድ ወደ ትውልድ ድልን የሚያወርሰው የምድር አንበሳ የሰማይ ላይ ንስር ጀግናው የኢትዮጵያ ሀገር መከላከያ ሰራዊት ሁሌም በኢትዮጵያ ለመፈጸም የሚጎነጎኑ ሴራዎችን ማክሸፉን ይቀጥላል። ከዚህም አልፎ ኢትዮጵያና የኢትዮጵያ መንግስት በዲፕሎማሲያዊ መንገድ ሴራዎቹን ለዓለም አቀፉ ማህበረሰብ ገልጠው በማሳየት ሴረኞችን በዓለም አደባባይ እርቃናቸው እንዲታዩ እያጋለጧቸው ይገኛሉ፣ እየተጋለጡም ይሄዳሉ። ኢትዮጵያዊ ሁሉ በአንድነት ቆሞ ሀገሩን የጠላቶች እኩይ ሴራ የማክሸፍ ኃላፊነት እንዳለበትም ለማስገንዘብ እወዳለሁኝ። አርዱል ሀበሻ ነኝ ከምስራቅ ኢትዮጵያ ሰኔ 14 2018 ዓመተ ምህረት። ውድ የሶለዳ ሚዲያ ቤተሰቦቻችን በአጠቃላይ የኢትዮጵያን ብሔራዊ ጥቅምና ቀጠናዊ ሚና ለመገደብ የተዘረጋው የመክበብ ዛቢያና የህወሓት አክራሪ ቡድን ትብብር ስልታዊ መጋጠሚያ ሀገራችን ኢትዮጵያ በታሪኳ ካጋጠሟት ዘመናዊ የደህንነት ፈተናዎች መካከል ዋነኛው ነው። ይህ በትብብር የሚመራ የውስጥና የውጭ ጫና የኢትዮጵያን ሉዓላዊነት ለማዳከምና በገዛ የውስጥ ድክመቶቿ እንድትጠመድ ለማድረግ ያለመ መሆኑ መረዳት ይቻላል። አክራሪው የህወሓት ቡድን ለጠባብ የቡድን ጥቅምና የስልጣን ዳግም ትንሳኤ ሲል ከቀጠናዊ ተቀናቃኞች ጋር የሚፈጥረው ጥምረት የኢትዮጵያን ህልውና ለአደጋ የሚያጋልጥ ብቻ ሳይሆን የቀጠናውንም ሰላምና መረጋጋት የሚያናጋ ነው። ሆኖም ታሪክ እንደሚያስተምረን የኢትዮጵያ ዘላቂ ህልውናና የሉዓላዊነት ዋስትና ምንጩ የውጭ ኃይሎች በጎ ፍቃድ ሳይሆን የውስጥ አንድነቷና ጥንካሬዋ ነው። የዚህን የመክበብ ዛቢያ ሰንሰለት ለመስበርና የጥፋት ትብብሩን ለማክሸፍ ሀገሪቱ ንቁና ስትራቴጂካዊ የሆነ የዲፕሎማሲ አካሄድን መከተል፣ የደህንነት ተቋሞቿን ማዘመንና ከሁሉም በላይ ደግሞ የውስጥ የፖለቲካ ልዩነቶችን በሰላማዊና ሀገራዊ መግባባት መፍታት ይኖርባታል። የውስጥ ግንባር ሲጠነክር የውጭ ዛቢያዎች የመቀልበስ አቅማቸው እንደሚደክም በመገንዘብ ኢትዮጵያ ይህንን የፈተና ወቅት አልፋ ይበልጥ ጠንካራና ቀጠናዊ ተጽዕኖዋ የጎላ ሀገር ሆና እንድትቀጥል የጋራ ብሔራዊ ራዕይና የዜጎች አንድነት ወሳኝ መፍትሄዎች መሆናቸው ሶለዳ ሚዲያ ለማስገንዘብ ይወዳል። ሰናይ ሰንበት።